On the immigration front, temporary protected status for people from Ethiopia revoked by the Trump administration. Now, this means legal status for more than 1 million people from 13 countries is wiped out. እንግዲህ አንዱ ዛሬ ሰማነው አሳዛኝ ዜና የኢትዮጵያ ቴምፖራሪ ፕሮቴክሽን ስታተስ መቋረጡን ከነገ ጀምሮ እንደሚቋረጥ ይፋ አድርጓል DHS ማለት ነው። ሰላም ጤና ይስጥልን በመላው በአምሳዎቹም የአሜሪካ ግዛት ለምትገኙ ኢትዮጵያውያን ኤርትራውያንም ዛሬ ሁለት ሰበር አስቸኳይ አንገብጋቢም የኢሚግሬሽን ዜናዎችንና መረጃዎችን ወደናንተ የማደርስ ይሆናል። የመጀመሪያው ኢትዮጵያውያን ሀበሾችን ጨምሮ የ1 ሚሊዮን ስደተኞች TPS ወይም የጊዜያዊ ጥበቃ ሁኔታ ተሰርዞ ዛሬ አሜሪካ ለቀው እንዲወጡ ተበይኖባቸዋል። እጅግ በጣም አሳዛኝ ልብ ሰባሪ የኢሚግሬሽን ዜና ነው የደረሰን። በአሜሪካ በግፍ የታሰረው ኢትዮጵያዊ ዶክተር ፍርድ ቤት ቀርቦ የዋስትና መብት ተከለከለ። ሌላኛው አሳዛኝ የኢሚግሬሽን ዜና ነው። የነዚህንና የሌሎችን የኢሚግሬሽን ዜናዎች ዝርዝር በቀጥታ የዩቲዩብ ቻናሉን ሰብስክራይብ በማድረግ ብቻ ከኢትዮበርቴክስ መከታተል እንደምትችሉ በአክብሮት እየጋበዝኩ አሁን ወደ ዝርዝሩ አልፌያለሁ። ሰናይ ቆይታ፣ አብረን እንከታተለው። ወደ ቀዳሚው ዜናና መረጃ ስናልፍ ትውልደ ኢትዮጵያዊ ሀበሾችን ጨምሮ የ1 ሚሊዮን ስደተኞች የጊዜያዊ ጥበቃ ወይም TPS ቴምፖራሪ ፕሮቴክትድ ስታተስ ሙሉ በሙሉ ተሰርዞ ዛሬ አሜሪካ ለቀው እንዲወጡ ተደረገ። እጅግ አሳዛኝ ልብ ሰባሪ ዜናና መረጃ ነው። በዚህ ላይ ታዲያ የአሜሪካ መንግስት መጽናኛ እንዲሆናቸው 2600 የአሜሪካ ዶላርና ነፃ የአየር ትኬት ቆርጦላቸዋል። የዩናይትድ ስቴትስ መንግስት በታሪክ ትልቁ ከተባሉ የኢሚግሬሽን ፖሊሲ ማሻሻያዎች አንዱን በመተግበር ከ13 ሀገራት የመጡ ከ1 ሚሊዮን በላይ የሚሆኑ ግለሰቦች ተጠልለውበት የነበረውን የጊዜያዊ ጥበቃ ቴምፖራሪ ፕሮቴክትድ ስታተስ እሱን ሙሉ በሙሉ በማገድ ግለሰቦቹ ከአሜሪካ እንዲወጡ አዟል። ይህ ውሳኔ በሀገራቸው ውስጥ ባሉ አስቸጋሪና ጸጥታ በሌሉባቸው ሁኔታዎች ሳቢያ ተሰደው በህጋዊ መንገድ ሲኖሩና ሲሰሩ የነበሩ ሰዎችን በቀጥታ ሜዳ ላይ የበተነ ነው። On the immigration front, temporary protected status for people from Ethiopia revoked by the Trump administration. Now, this means legal status for more than 1 million people from 13 countries is wiped out. Live to CBS News immigration correspondent Camilo Montoya Galvez. Okay, Camilo, what's left of this TPS program in the United States? Hi, Reed. Just to underscore again that point, 1 million people, more than 1 million people who were previously in the U.S. legally and authorized to work in the country lawfully have now lost their deportation protections, are subject to deportation, and can no longer work in the country legally. That is after the Supreme Court earlier this summer allowed the Trump administration to basically end most TPS or temporary protected status programs for nationals of about 13 countries. እንግዲህ አንዱ ዛሬ ሰማነው አሳዛኝ ዜና የኢትዮጵያ ቴምፖራሪ ፕሮቴክሽን ስታተስ መቋረጡን ከነገ ጀምሮ እንደሚቋረጥ ይፋ አድርጓል DHS ማለት ነው። እስከ ዛሬ ድረስ የኢትዮጵያ ቴምፖራሪ ፕሮቴክሽን ስታተስ ቆይቶ የነበረው በብራያን መርፊ የተባለ የባይደን አድሚኒስትሬሽን የፌደራል ኮርት አንደኛ ሰርኪት የፌደራል ኮርት ተሿሚ የነበረ ዳኛ አስቆሞት ነው። ማለትም DHS በሄደበት መንገድ ፕሮሲጀራል ዲፌክት ፈጽሟል። የራሱ ያስቀመጠውን ፕሮሲጀራል ሂደቶች አንዱን TPS ለማቋረጥ አልሄደበትም። እነዛን በአግባቡ ሬሻል አኒሞሲቲ የተከተለ ነው ወይም ደግሞ ዘረኝነት ላይ ቤዝ ያደረገ ተርሚኔሽን የሚል ነበር። ነገር ግን የፌደራል ሱፕሪም ኮርት በዚህ ጉዳይ ላይ በአጠቃላይ TPSዎች ላይ ስፔሲፊካሊ 2 TPSዎች ላይ የሰጠው ውሳኔ ለሌሎች ተከታታይ TPSዎች መቋረጥ ምክንያት ሆኗል። የአሜሪካን ጠቅላይ ፍርድ ቤት አንዱ የወሰነ ውሳኔ አንሌስ ክሊር የሆነ የሬሻል አኒሞሲቲ ኤንድ ኮንስቲቱሽናል ቫዮሌሽን ከሌለ በቀር ፍርድ ቤቶች ቴምፖራሪ ፕሮቴክሽን ስታተስን ድጋሚ ሪቪው አድርገው የማስቀጠል ስልጣን የላቸውም። ይህን ስልጣን ያለው የማቋረጥም የማስቀጠልም የኤግዚኪዩቲቭ ብራንቹ ያስፈጻሚ አካል ብራንች ነው።
የቲፒኤስ ወይም የጊዜያዊ ጥበቃ ሁኔታን መቋረጥ አስመልክቶ ዓለም አቀፍ የዜና አውታሮች የሰሩትን ዘገባ ነበር ወደ እናንተ ስናደርስ የነበረው። ቪዲዮውን እንዳያችሁት እንደሰማችሁትና እንደተከታተላችሁት ትውልደ ኢትዮጵያውያንን ጨምሮ በርከት ያለ ቁጥር ያላቸው የውጭ ሀገር ዜጎች በሀገራቸው ሰላም ስለሌለ በሀገራቸው ለህይወታቸው አስጊ ነገር ስላለባቸውና ስለገጠማቸው የአሜሪካን መንግስት መጠለያ አድርገው ወደዚህ ወደ አሜሪካን ሀገር ተጠልለው ቆይተው ነበር። ይሁን እንጂ አሁን ላይ የአሜሪካ መንግስትም ፊቱን አዙሮባቸው ወደ ሀገራቸው እንዲመለሱ አድርጓቸዋል። በሀገራቸው ያለው ሁኔታ የተባባሰ እንጂ የተሻለ ነገር የለም። ሱዳንን ብንመለከት ሁኔታዎች ከጊዜ ወደ ጊዜ እየባሱ ነው። የመንንም ብንመለከት እንደዛው ነው። ሶሪያም የተለየ ነገር የለም። ኢትዮጵያ ውስጥም ቢሆን የሰላሙ ሁኔታ እዚህ ግባ የሚባል መረጋጋት የሚታይበት አይደለም። አብዛኛዎቹ የቲፒኤስ ተጠቃሚዎች ከትግራይ ክልል የመጡ ናቸው የሚባሉ መረጃዎች ይወጣሉ። አሁን በትግራይ ክልል ያለው ሁኔታ የተባባሰ እንጂ የተሻለ አይደለም። የአሜሪካ መንግስት ግን ጨክኖ ከአሜሪካ እንዲወጡ በይኖባቸዋል። እዚህ አሜሪካን ሀገር ትምህርት ቤት ውስጥ ልጆቻቸውን የሚያስተምሩ ኑሮ የመሰረቱ በርካቶች ናቸው። በታክሲ ሹፌርነት የሚተዳደሩ እንዲሁም በሌሎች ስራ የሚተዳደሩ በርካታ ቁጥር ያላቸው ትውልደ ኢትዮጵያውያን አሁን አሜሪካን ለቀው ወደ ኢትዮጵያ ሊመለሱ ነው ብቻም ሳይሆን በእርግጥም ተወስኖባቸውና ተበይኖባቸው ከአሜሪካ ተባረዋል ማለት ይቻላል። ይህ እርምጃ የተወሰደው ቲፒኤስ ከጅምሩ የቋሚ ኑሮ ማረጋገጫ ሳይሆን ለአጭር ጊዜ ብቻ የሚሰጥ መፍትሄ ነው በሚል መርህ ላይ ተመስርቶ ነው። ቀደም ሲል የፌዴራል ፍርድ ቤቶች ቲፒኤስ እንዳይሰረዝ ከለላ ሲሰጡ የቆዩ ቢሆንም በሰዎች ዘንድ ከፍተኛ ትኩረት ያገኘው የጠቅላይ ፍርድ ቤት ውሳኔን ተከትሎ የህግ እንቅፋቶች በመወገዳቸው የሀገር ውስጥ የጸጥታና የኢሚግሬሽን መምሪያ ስረዛውን በስፋት ተግባራዊ ማድረግ ጀምሯል። ፍርድ ቤቱም ወስኗል። ከዚህ በፊት የነበረው ሂደት ምንድነው? የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የኢትዮጵያን ቲፒኤስ ቢያቋርጠውም ቅሉም የአሜሪካ ጠቅላይ ፍርድ ቤቶች ሁኔታውን በህግ ከለላ ስርና በፍርድ ቤት እንዲቆይ ወስኖ ነበር። አሁን ግን ፍርድ ቤቱም ጭምር ወስኗል ነው የተባለው። የተሰረዘባቸው 13 ሀገራት ላቲን አሜሪካ፣ ካሪቢያን፣ አፍሪካና በመካከለኛው ምስራቅን ያካተቱ ናቸው። ከፍተኛ ተጎጂዎች ደግሞ በተለይ ደግሞ ቬንዙዌላ ብዙ ቁጥር ያላቸው ናቸው። ሃይቲዎችማ በሚሊዮን የሚቆጠሩ ናቸው ለማለትም ያስችላል። ለረጅም ዓመታት እየኖሩ እንደ ሆንዱራስና ኒካራጓ ያሉ ከ1998 ጀምሮ በአሜሪካ ውስጥ በህጋዊ መንገድ የኖሩ ሰዎችንም ያካትታል። የነዚህ ደግሞ የተለየ ነው። ከ1998 ጀምሮ ለአለፉት 28 ዓመታት አሜሪካን ሀገር በቲፒኤስ ይኖራሉ። ሌሎች የተጎዱ ሀገራት ደግሞ አፍጋኒስታን፣ ካሜሩን እንዲሁም ማይናማር፣ ኔፓል፣ ደቡብ ሱዳን፣ ሶሪያ፣ የመን፣ ሶማሊያና የኛዋ ኢትዮጵያ ይገኙበታል። ሌሎች ሀገራት ቀደም ሲል የቲፒኤስ ዕጣ ፈንታቸው ሲወሰን የኢትዮጵያ ጉዳይ ግን በጠንካራ የፍርድ ቤት ክርክር እስከ አሁኑ ኦገስት 19 2026 ድረስ ቆይቶ ነበር። ይሁንና ይህ ስረዛ በቀጥታ በዩናይትድ ስቴትስ የሚገኙ በግምት 5000 ኢትዮጵያውያን ዜጎችን እነሱንም ሙሉ በሙሉ ከአሜሪካ እንዲባረሩ ተወስኖባቸዋል። ኢትዮጵያ ለዚህ ፕሮግራም የታጨችበት እጅግ አስከፊ በሆነው የግጭትና የሰብአዊ ቀውስ ምክንያት በታህሳስ ዲሴምበር 2022 ነበር። መጀመሪያ ላይ እስከ ታህሳስ 2025 ተራዝሞ የነበረ ቢሆንም ባለፈው ዓመት መገባደጃ ማለትም የ2026 መግቢያ ላይ የአሜሪካ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊ የነበረችው ክሪስቲ ኖአም እነዚህ ኢትዮጵያውያን ከአሜሪካ እንዲባረሩ ወስና ነበር። ፍርድ ቤቶች ግን በይግባኝና እንዲሁም የተደራጁ የሰብአዊ መብት ተሟጋቾች የአፍሪካ ኮሚኒቲ ቱጌዘር እንዲሁም ኢትዮጵያውያን ክስ በማቅረባቸው እስካሁን ተራዝሞላቸው ቆይቶ ነበር። ለአብዛኛዎቹ ወራት የኢትዮጵያን ቲፒኤስ ስረዛ በአክቲቪስት ቡድኖች እንደ አፍሪካ ኮሚኒቲ ቱጌዘር አማካኝነት በቀረበ ክስና በሰፈነ የፍርድ ቤት እገዳ ሲጠበቅ ቆይቷል። ነገር ግን በቦስተን የሚገኘው የዩናይትድ ስቴትስ የፌዴራል ዲስትሪክት ዳኛ ፋብሪን መርፊ እገዳውን በማንሳት መንግስት ስረዛውን ተግባራዊ እንዲያደርግ ወስኖለታል። ይህን ተከትሎ የዜግነትና ኢሚግሬሽን አገልግሎት ለኢትዮጵያውያን ሰጥቶት የነበረውን የስራ ፍቃድ ሙሉ በሙሉ አቋርጦታል። አሁን ትውልደ ኢትዮጵያውያን በአሜሪካን ሀገር በየትኛውም አግባብ የስራ ፍቃዳቸው ተሰርዟል፣ ኤክስፓየርድ አድርጓል። ታዲያ በዚህ መሃል በጨለማ መሃልና አንዳንዴ ሁሉም በሮች የተዘጉብን በሚመስለን ሁኔታ ውስጥ አንዳንድ የሚከፈቱ በሮች አሉ። እስካሁንም
ትውልደ ኢትዮጵያን በዚህ በቲፒኤስ በሚባለው ፕሮግራም መቆየት አልነበረባችሁም። የሆነ ይሁንና እንደ ሁኔታዎቹ ሁኑ ተወስኖ እንደ ግለሰቦቹ ኬዝም ሁኖ እንደ አጋጣሚም ሁኖ ወይም እኛ ተዘናግተን እስካሁን በቲፒኤስ ያላችሁ ኢትዮጵያውያን ካላችሁ አሁንም ቢሆን አጀስትመንት ኦፍ ስታተስ መጠየቅ ትችላላችሁ። በእርግጥ እንደየኬዛችሁ እንደየሁኔታችሁና እንደየአመጣጣችሁ የሚለያይ ቢሆንም እዚህ አሜሪካን ሀገር ቤተሰብ ያላችሁ በትዳር እንዲሁም በቤተሰብ በስራ ቪዛ በሌሎችም አጋጣሚዎች ባገኛችሁት ሁሉ ወደ አጀስትመንት ኦፍ ስታተስ መቀየር ማመልከትን ቸል አትበሉ። ትልቁ ያለው መፍትሄ እሱና እሱ ብቻ ነው። አጀስትመንት ኦፍ ስታተስ መጠየቅ። እዚህ አሜሪካን ሀገር ሆናችሁ ኬዛችሁን ተከታተሉ ከፈቀዱላችሁ መልካም ነው። ካልሆነ ወደ ኢትዮጵያም ሂዳችሁ ቢሆንም አጀስትመንት ኦፍ ስታተስ የሚለውን ከመጠየቅ ወደኋላ አትበሉ። እንዲሁም ከዜናዎቹ ባሻገር ደግሞ የኢሚግሬሽን ጠበቃዎችን አግኝታችሁ ብታማክሯቸው፣ ለምሳሌ የሀበሻ ጠበቃ ሙሉ ዓለም፣ ጠበቃ ማንችሎት፣ ሌሎችም እንዲሁም አላን ጉዴታ የጠበቃ ቡድን፣ ሌሎችም በርከት ያሉ ጠበቃ ሄለንም ብዙ ናቸው። እዚህ አሜሪካን ሀገር ስላሉ የሀበሻ ጠበቆችን ተጠቀሙባቸው። በተረፈ ደግሞ እንዲሁ ከአሜሪካ ተባረርን ማለት ሲኦል ገባን ማለት አይደለም። ኢትዮጵያ ሀገራችን ውስጥ ሂደንም ያለባትን ችግር ተቋቁመንም ቢሆንም ኢትዮጵያን መቀየር እንችላለን። እኛም መቀየር እንችላለን። እንደዚህ አይነት ሳይኮሎጂ በእኛ ብሬን ውስጥ ማዳበር አለብን። ሁልጊዜ ስደት አይደለም የኛ የመጨረሻ የህይወት ጣራ። በስደት መኖር ብቻ አይደለም ለኛ የተሰጠን። ምናልባትም እንኳን ነገሮች ለበጎ ሊሆኑ ይችላሉ። ከአሜሪካ ተባረን ኢትዮጵያ ውስጥ ሂደን ታሪክ ልንሰራ እንችላለን። ማን ያውቃል? የሚታወቅ ነገር የለውም። ሙሴ ከእስራኤል ሂዶ ነው የግብፅ ንጉሥ የሆነው። ስለዚህ ከአሜሪካ ስለተባረርን አሜሪካ የኛ የመጨረሻ ጣፈንታ የኛ የህይወት የደም ስር መሆን የለባትም። ይሄን አመለካከት ካልሰረዝን እኛ ትውልደ ኢትዮጵያን ነገ ከነገ በኋላ ሌሎቻችንም ውጡ ልንባል ስለምንችል ያለን አማራጭ ሀገራችን ኢትዮጵያን ሂደን እንዴት ማልማት መቀየር እንዳለብን ካሁኑ ሀብለን ካልጀመርን ሁልጊዜም በሰው ሀገር ስደተኛ ሆነን መኖር ብቻም ሳይሆንም ሁልጊዜም በሰዎች ቁጥጥር ስር በባርነት እየኖርን መሆኑን መርሳት የለብንም። ኢትዮጵያውያን እንንቃ። ምንም ማለት አይደለም ወደ ኢትዮጵያ ብንሰደድም ሀገር አለን። እስከ ችግራችን ቢሆንም ብንሞትም ምንም ቢሆንም እዛው ሀገራችን የሆነውን እንሆናለን ብለን ቆርጠን መነሳት ይገባናል። ጋይስ እዚህ ላይ ትልቅ መስመር አስምረን መንቀሳቀስ ያስፈልጋል። ወደ ቀጣዩ ዜናና መረጃ አለፍኩ። The attorney for detained University of Maryland Baltimore pharmacy professor Berhanu Kubrat says he should not have been arrested in the first place. His lawyers argued he should be granted bond in a hearing on Friday, but last night the federal immigration judge handling the case denied that request. That's despite lawyers submitting 18 letters of support for Kubrat at Friday's hearing, many of them coming from colleagues at the University of Maryland and former colleagues at William Patterson University in New Jersey. Kubrat's attorney says he has valid work authorization and was on a period of authorized stay after he applied for relief on his J-1 visa. በአሜሪካ በግፍ የታሰረው ኢትዮጵያዊ ዶክተር ፍርድ ቤት ቀርቦ የዋስትና መብቱ ተከለከለ። የፍርድ ቤት ሂደትና የስር ሁኔታው የፍርድ ቤት ቀጠሮውን ስንመለከተው ዶክተር ብርሃኑ ክብረት ይባላል። በኦገስት 14 ባለፈው ማለት ነው በኮሎራዶ በሚገኘው የአውሮራ ኢሚግሬሽን ፍርድ ቤት በቨርቹዋል ቀርቦ ነበር። ይህ ግለሰብ በአሜሪካን ሀገር ውስጥ የታወቀ እንቁ የፋርማሲ መምህር የዓመቱ ምርጥ ተሸላሚ ተብሎ ተሸልሞ ከአዳራሽ ብቅ ሲል ወዲያው የአይሲኢ ፖሊሶች ተከታትለው በቁጥጥር ስር አዋሉት። አሜሪካ እንዲህ ናት። በአንድ እጇ ስትሸልምህ በአንድ እጇ ደግሞ ትወጋሃለች ማለት ነው። ይቺ አሜሪካ የምትባል ሀገር እንቁ ኢትዮጵያዊ የፋርማሲ መምህር ዶክተር ጠበቃቸው ሳሮን በርሄ ትባላለች። የኢሚግሬሽን ጉዳያቸውን በሂደት ላይ እያለም ተፈተው ጉዳያቸውን ሊከታተሉ እንደሚገባ ተከራከረች። ዋስትናን የሚመለከተው የዳኛ ውሳኔ ባለፈው ሰኞ ዕለት ኦገስት 17 ምሽት ላይ ይፋ አደረገ። ዶክተር ብርሃኑ በአሁኑ ጊዜ በኦክላሆማ